ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ አርብ ነሐሴ 1 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። እስከ መጨረሻው አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛለሁ። በቅድሚያም አርዕስተ ዜናዎችን እናስደምጣችሁ። የአጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ ባካሄደው የተቀናጀ ኦፕሬሽን ድል መቀዳጀቱን አስታወቀም። የንስር ሻለቃ የትግል ዝግጁነትን ወደ ላቀ ደረጃ ያሸጋገረ ልዩ የተሃድሶ የፖለቲካ መድረክ አካሄደም። ህወሓት በግዥና በእርዳታ መልኩ ያሰባሰበውና በሸረሪና ግንባር አከማችቶት የነበረው በ100 ሚሊዮን ዶላሮች የሚገመት ትጥቅና ስንቅ እያጓጓዘ መሆኑ ተጠቆመ። ሻዕቢያ በቀይ ባህር አፋሮች ላይ ከሚፈጽመው ግፍ ባለፈ ቀጠናውን ለማተራመስ እየሰራ ነው ሲል የቀይ ባህር አፋር ዲሞክራሲ ፓርቲ አስታወቀም። የፑንትላንድ ኃይሎች በጋልካዮ በሚገኘው የፌዴራል ጦር ላይ ጥቃት በመሰንዘር በቦሳሶ የሚገኘውን የደህንነት ኃይል የጦር ካምፕ መቆጣጠራቸውን አስታወቁ። ወደ ቀዳሚው ዜና እናልፋለን። የአጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ ባካሄደው የተቀናጀ ኦፕሬሽን ድል መቀዳጀቱን አስታወቀም። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ራሱን 101ኛ አየር ወለድ ክፍለ ጦር ብሎ በሚጠራው የአገዛዙ ሰራዊት ላይ በትናንትናው ዕለት ሐምሌ 30 ቀን 2018 ዓ.ም ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ባደረገው የተቀናጀ ወታደራዊ ኦፕሬሽን አኩሪ ድል መጎናጸፉን የኮሩ ሚዲያና ኮሙኒኬሽን ክፍል ለግሎባል ፋኖ ሚዲያ አስታውቋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃ እንዳስታወቀው የአገዛዙ ኃይል መነሻውን ከመርሃ ቤቴ አውራጃ ሬማ ከተማ በማድረግ የህዝብ አለኝታ የሆነውን የአጼ ዳዊት ክፍለ ጦር ሰራዊት ለማጥቃት ወደ መጂት እና ቢራባ ቀበሌዎች እንቅስቃሴ አድርጎ ለማጥቃት ቢሞክርም የክፍለ ጦሩ የጦር ጠበብቶች በወታደራዊ ስልት የጠላትን ኃይል ወዳዘጋጁለት የውጊያ ቀጠና በስቦ መምታት ስልት በወታደራዊ የበላይነት የሬማ ዙሪያ አካባቢዎችን በወቅቱ በቁጥጥር ስር በማስገባት ጠላት ወደ ኋላ እንዳይመለስ በመንገድ በመዝጋት በተከናወነው በዚህ የተሳካ ኦፕሬሽን የአገዛዙ ኃይል ከፍተኛ ወታደራዊና ቁሳዊ ኪሳራ አስተናግዷል። በዜሮ መስዋዕትነት በተጠናቀቀው በዚህ ልዩ ኦፕሬሽን የተገኙ ዋና ዋና ውጤቶች የተደመሰሰ የጠላት ኃይል 9፣ የቆሰለ የጠላት ኃይል ከ14 በላይ መሆኑን መረጃው ያመለክታል። እንዳቀደው ያልተሳካለት ጠላት ከፋኖ በደረሰበት ሽንፈት የተበሳጨው ወደ መጣበት ሲመለስ እንደለመደው ንጹሐንን የበቀል እርምጃ የብስጭት ማብረጃ እያለ ንጹሐን ወገኖች ከፍተኛ ድብደባ እየተፈጸመባቸው ሲሆን የመጂት ቀበሌ የ8 ዓመት ታዳጊ ህፃን ቶፋው ጋሻው የተባለች እንስት በጥይት ተመታ መቁሰሏን የዓይን እማኞች ተናግረዋል። ሽንፈቱን የተከናነበው ጠላት የቆሰሉት አባላቱን ለሕክምና በሬማ ሁለተኛ ደረጃ ትምህርት ቤትና በሬማ ከተማ ጤና ጣቢያ የመጀመሪያ ደረጃ ሕክምና እየተደረገላቸው ሲሆን ከባድ ጉዳት የደረሰባቸው አባላቱን ዛሬ ነሐሴ 1 2018 ዓ.ም ከንጋቱ 12 ሰዓት ላይ ደግሞ ወደ መርሃቤቴ ዓለም ከተማ እናት ሆስፒታል መዛወራቸውን የኮሩ መረጃዎች አረጋግጠዋል። የንስር ሻለቃ የትግል ዝግጁነቱን ወደ ላቀ ደረጃ ያሸጋገረ ልዩ የተሃድሶና የፖለቲካ መድረክ አካሄደም። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ተወርዋሪው የንስር ሻለቃ ህዝባዊ ትግሉን በተሻለ ስትራቴጂካዊ ዝግጁነትና ወታደራዊ ዲስፕሊን ለማጠናከር ያለመ ልዩ የተሃድሶና የፖለቲካ ንቃተ ህሊና ማሳደጊያ መድረክ በታላቅ ድምቀት ማካሄዱን ገልጿል። በዓለማት ጽናትና በወታደራዊ ስትራቴጂ ዝግጁነት የታነጸው ይህ መድረክ የአማራ ህዝብ እያካሄደ ባለው ፍትሐዊ የህልውና ተጋድሎ ውስጥ የኃይል ሚዛኑን ሙሉ በሙሉ ወደ ድል ለመቀየር ያለሙ ቁልፍ ውሳኔዎች የተበሰሩበት ሆኖ አልፏልም ነው ያለው። በመድረኩ ላይ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአፋብን መካናይዝድ ጦር መምሪያ ኃላፊ አርበኛ አብርሃም ኩራባቸውን ጨምሮ የእዙ ከፍተኛ ወታደራዊና ፖለቲካዊ አመራሮች፣ የንስር ሻለቃ መሪዎች እንዲሁም በክብር እንግድነት የተገኙት የአጼ አምደ ጽዮን ኮር አመራሮች ተሳትፏል። የመድረኩ ዋና ዋና ዓላማዎችም የአመራርና የሻለቃውን ወታደራዊ ብቃት ማሳደግ፣ የተሃድሶ መድረኩ የወታደራዊ ስልቶች ማሻሻያዎች፣ የግዳጅ አፈጻጸም ግምገማዎችን እና የወደፊት ስትራቴጂካዊ አቅጣጫዎችን በጥልቀት በመገምገም የትግል ዝግጁነቱን ወደ ላቀ ደረጃ ማሸጋገር፣ ርዕዮተ ዓለማዊና ፖለቲካዊ አንድነትን ማጠናከር፣
የትግሉን ፖለቲካዊ ግቦች ማስረጽ፣ የሰራዊቱና የአመራሩን የእርስ በርስ ውህደትና የዓላማ አንድነት የበለጠ ለማጠናከር የጋራ ትብብርና አንድነትን ማጠናከር የሚሉት ይገኙበታል። እንደ ስማቸው ሁሉ በከፍታ ላይ በመብረር የጠላትን እንቅስቃሴ ከሩቁ የሚቃኙትና የመምታት አቅማቸው ከፍተኛ የሆነው የንስር ሻለቃ አባላት በዚህ የፖለቲካና የውጊያ ተሃድሶ ይበልጥ ታድሰውና ተዘጋጅተው ለተጨማሪ ግዳጅ መቅረባቸውም ተገልጿል። ይህ የተሃድሶ መድረክ አመራርና አባላት የህዝባቸው ነጻነት፣ ክብርና ህልውና ለማረጋገጥ የሚያደርጉትን ተጋድሎ እስከ አሸናፊነት ለመምራት ያላቸውን የማይናወጥ ቁርጠኝነት በተግባር ያረጋገጡበት እንደነበረም ገልጸዋል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን አጋርቶናል። ህወሓት በግዥና በእርዳታ መልኩ ያሰባሰበውና በሸሪና ግንባር አከማችቶት የነበረው በ100 ሚሊዮን ዶላሮች የሚገመት ትጥቅና ስንቅ እያጓጓዘ መሆኑ ተጠቆመ። በሸሪና ከወደመውና ከተማረከው የጦር መሳሪያ ባሻገር ከሸሪና ካምፕ ወጣ ብሎ ዴማ በተባለች ቦታ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረ ተተኳሽ፣ የቡድንና የነፍስ ወከፍ መሳሪያ፣ ሮኬት፣ የአጭርና መካከለኛ ርቀት ሚሳይሎች፣ RPG-7 የሳተላይት ስልኮች፣ የሬዲዮ መገናኛ፣ የቅኝት ድሮኖች፣ የመኪና መለዋወጫዎች፣ ለጊዜው ምንነታቸው ለመለየት ያልተቻሉ የጦር መሳሪያዎችን እያጓጓዘ መሆኑ ታውቋል። በትናንትናው ዕለት ብቻ ከሸረሪናና ግዴማ ካምፕ ብቻ 31 ከባድ ተሳቢ ተሽከርካሪዎች ከህወሓት የተማረኩ የተለያዩ ትጥቆችን ወደ ሁመራና ዳንሻ አቅጣጫዎች አጓጉዘዋል ተብሏል። ከግዴማ አቅራቢያ የተዘጋጀ ተጨማሪ ግዙፍ የጦር መሳሪያ ማከማቻ ዲፖ መኖሩን ምርኮኞቹ በማረጋገጣቸው ፍተሻ የሚደረግ ይሆናል ሲሉም ምንጮች አረጋግጠዋል። ይህ በእንዲህ እንዳለም በትግራይ እየደረሰ ያለው ችግርና እልቂት ይበቃል ሊባል ይገባል ሲሉ የቀድሞ ከፍተኛ የጦር መኮንኖች ተናግረዋል። ህገወጡ የህወሓት ቡድን የጦርነት አዋጅ በማውጣት የትግራይ ወጣቶችን በግዳጅ ለጦርነት እየመለመለና ህዝቡን ለተጨማሪ ስቃይ እየዳረገ መሆኑን ገልጸዋል። ቡድኑ የፕሪቶሪያውን የሰላም ስምምነት መጣሱንና ኢትዮጵያን ለማዳከም ከውጭ ኃይሎች ጋር ጥምረት መፍጠሩን ገልጸው ይህም ሁኔታ የትግራይን ህዝብ ወደ ሌላ ዙር ጦርነትና መከራ የሚያመራ መሆኑን አመላክተዋል። የቀድሞ የመከላከያ ኤታማዦር ሹም ጀነራል ሳሞራ ዩኑስ ህዝቡ ጦርነት በቃይ ማለቱን ጠቅሰው ማንኛውም የፖለቲካ ልዩነት በውይይት እንጂ በመሳሪያ መፍታት እንደማይገባ ተናግረዋል። በጦርነት ስጋት ህዝቡን ማሸበር ለግል የስልጣን ጥቅም እንጂ ለህዝብ እንዳልሆነ አስረድተዋል። የቀድሞ ወታደራዊ መኮንኖቹ አክለውም በክልሉ ያሉ አንዳንድ ጀነራሎች ነጋጠባ ተዘጋጅ እያሉ ህዝብን የሚያሸብሩትና የጦርነት ወሬ የሚነዙት ለጦርነት የሚሆን አቅም ኑሯቸው አይደለም ብለው ይልቁንም በክልሉ ሊሰሩ የሚገቡ ማህበረሰባዊ ስራዎችን ለማደናቀፍ በለመዱት ግርግር ተጠቃሚ ለመሆን ስለሚጠቅማቸው ነው ሲሉም ገልጸዋል። ሻዕቢያ በቀይ ባህር አፋሮች ላይ ከሚፈጽመው ግፍ ባለፈ ቀጠናውን ለማተራመስ እየሰራ ነው ሲል የቀይ ባህር አፋር ዲሞክራሲ ፓርቲ አስታወቀም። የፓርቲው የፖለቲካ ዘርፍ ኃላፊ ያሲር መሐመድ ከኢዜአ ጋር በነበራቸው ቆይታ እንደገለጹት የቀይ ባህር የአፋር ህዝብ ኑሮው የተመሰረተው ከቀይ ባህር ከሚገኘው ጥቅም ብቻ መሆኑን ተናግረዋል። ነገር ግን ባለፉት 10 ዓመታት በኤርትራ የሚኖረው የቀይ ባህር አፋር ህዝብ ከቀየው በግፍ እንዲፈናቀል ሻዕቢያ ከፍተኛ ሴራ በመሸረብ ጭፍጨፋ እየፈጸመ መሆኑን ገልጸዋል። የቀይ ባህር አፋር ህዝብ ከእህትና ወንድም ህዝቦቹ ጋር እንዳይገናኝ፣ ከፖለቲካ፣ ከኢኮኖሚ፣ ከማህበራዊ ኑሮ እንዲገለል እንዲሁም በትምህርት ወደ ኋላ እንዲቀር ከፍተኛ ጭቆና እየፈጸመ እንደሚገኝ ጠቁመው የሻዕቢያ ስርዓት የዘር ማጥፋት ወንጀል እየፈጸመ ነው ያሉት ፖለቲከኛው አገዛዙ እያራመደ ያለው ስሁት አካሄድ ለአካባቢው ዘላቂ ሰላም ጠንቅ ማረጋገጫ መሆኑን አንስተዋል። የሻዕቢያ አገዛዝ ከጥቂት ጸረ ሰላም ኃይሎች ጋር ጽምዶ የሚል እኩይ ጥምረት በመፍጠር እየተንቀሳቀሰ መሆኑን ገልጸው በዚህም ቀጠናውን ለማተራመስ እየሰራ እንደሚገኝ አንስተዋል። ዛሬ ላይ የተለያዩ ጸረ ሰላም ኃይሎችን በመያዝ ለጥፋት በአስመራ እየተሰባሰበ እንደሚገኝና በዚህም በቀጠናው ዘላቂ ሰላም እንዳይኖር ከፍተኛ ስራ እየሰራ እንደሚገኝም ገልጸዋል። የቀይ ባህር አፋር ዲሞክራሲ ፓርቲ ይህ ጸረ ለውጥና ጸረ ልማት የሆነ አምባገነን አገዛዝ መወገድ አለበት በሚል የጸና አቋም እየታገለ መሆኑን ገልጸዋል። ይህ ስርዓት እስካልተወገደ ድረስ በኤርትራም ሆነ በአካባቢው ሰላምና መረጋጋት ሊሰፍን እንደማይችል መገንዘብ ይገባል ነው ያሉት። የፑንትላንድ ኃይሎች በጋልካዮ በሚገኘው የፌዴራል ጦር ላይ ጥቃት በመሰንዘር በቦሳሶ የሚገኘውን የደህንነት ኃይል የጦር ካምፕ መቆጣጠራቸውን አስታወቁም። በሶማሊያ በፌዴራል መንግስቱ መካከል ያለው ውጥረት በባሰበት በዚህ ወቅት የፑንትላንድ ኃይሎች በጋልካዮ በሚገኘው የፌዴራል ጦር ላይ ጥቃት በመሰንዘር በቦሳሶ የሚገኘውን የደህንነት ኃይል PSF የጦር ካምፕ መቆጣጠራቸውን አስታውቋል። የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ደኒ በጋሮዌ በሰጡት መግለጫ እንደገለጹት እርምጃው በክልሉ መንግስት ላይ ተቃውሞ በሚያነሱ አካላት ላይ መልእክት ለማስተላለፍ የተወሰደ የታቀደና የታሰበበት የደህንነት እርምጃ መሆኑን ገልጸዋል። በከባድ መሳሪያዎች የታገዘው ይህ ግጭት የሰው ህይወት ጉዳት ያደረሰ ሲሆን የሲቪሎችን መፈናቀል አስከትሏል መባሉም ተዘግቧል።
የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው አዳዲስና ትኩስ መረጃዎች ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እስክንገናኝ እስከዚያው ሰላም ዋሉ።